እነ ጽናት ባላንጣ ትጡ ተብለው የተመረቁ ይመስል እንግዲህ በሄዱበት በወጡበት እንደ ጥላ እየተከተሏቸው ነው። ያ በዛብህ ተብዬ አሁንም ቢሆን አልተዋቸውም። ሌላም እንደገና አዲስ ሰው ተነስቶባቸዋል። የጽናት አባት እንደሚታወቀው በአካባቢው የተከበሩ የተፈሩ በጣም አስተዋይ የተረጋጉ መልካም የሆኑ አባት ናቸው። አካባቢውን በማስታረቅ በማረጋጋት በመምከር አይደለም ለአካባቢ ለአገር ሁሉ የሚበቁ በጣም ትሁት የሆኑ አባት ናቸው። ሆኖም ግን መልካም ሰው ያው ቅናተኛና ክፉ ሰው በዙሪያው አይጠፋምና በዛብህ እንግዲህ በእሳቸው ላይ ከተነሳ በጣም ቆይቶ ሰነባብቷል። ያው ከእሳቸው ጋር ያለውን ኬዝ እሳቸውን በሽምግልና እንዲሁም ደግሞ የሚያስፈልገውን ወሮታ በመክፈል በካሳ በተለያየ ነገር ጨርሰው ሳለ እሱ ግን አሁንም ቢሆን እየደነፋ እንግዲህ በዙሪያቸው እንደሚያገሳ አንበሳ እየዞረ ሴራ እያሴረባቸው በቀጣይ እንደማይለቃቸውም እየዛተ ሲናገር አድምጠነው ነበር ከባለፈው ክፍል። እናም በዚህ ክፍል እንደተመለከትነውም ሌላም እንግዲህ አዲስ ሰው አዲስ ባላንጣ ተነስቶባቸዋል። እንግዲህ የተወደዳችሁ አድማጭ ተመልካቾቻችን እንዴት ናችሁ? ይቅርታ ሰላምታይን ዘንግቼው እንግዲህ ቀጥታ ወደ ገደለው ገባው። እንኳን በደህና መጣችሁ ብያለሁ። በመቀጠልም ደግሞ በጣም አመሰግናችኋለሁ። ሰብስክራይባችን 100,000 ሞልተዋል። እናም ለትብብራችሁ በጣም ከልብ እናመሰግናለን። በቀጣይም ትብብራችሁ አይለየን እላችኋለሁ። አበረታቱን። በዚህ ቪዲዮ እንግዲህ ያጋራኋችሁ ያለሁት የጽናት ድራማን ነው። እጅግ በጣም ተወዳጅ በመሆኑ እንዲሁም በማነቃቃት ብዙ ግንዛቤ በመስጠት በማዝናናትም እየታወቀ እንግዲህ ለዚህ ደረጃ የደረሰውን በቀጣይነት እንግዲህ ቀጥሎ ያለውን የጽናት ድራማን ነው ላጋራችሁ የጀመርኩት። እስከ ቪዲዮ ማብቂያ አብራችሁን እንድትቆዩ በድጋሚ ጋበዝኩ። በዚህ ክፍል እንግዲህ እንደተመለከትነው አዲስ ሰው ተጨምሯል። ያም አዲስ ሰው እንግዲህ የጽናት አባት ባላንጣ ነው። እሱም እንግዲህ እየአደባባቸው እየዛተባቸው ለብቻውም በነገር እየቆዘመ እያለ እንደሱ ነገረኛ የሆነ እንግዲህ የእሳቸው ባላንጣ የሆነ አግኝቶት ምን እየሰራህ ነው? ምንስ እያደረክ ነው ለብቻህ ብሎ ሲጠይቀው እሱም ያው ያሰበውን ነገር እያጋራው ነበር። የእሱም ተባባሪ ስለሆነ እሱም በዛ ሀሳብ የሚስማማ ስለሆነ አቶ በዛብህ ተብዬው ማለት ነው ከዚህ ሰውዬ ጋር እንግዲህ ተባብረው ያው በጽናት አባት ላይ ተነስተዋል። ይህም እንግዲህ በዚህ ክፍል የተጨመረው አዲሱ ሰውዬ የጽናት አባት ባላንጣ የሆነው ማለት ነው። የጽናት አባት ያው እንግዲህ የሚመለከታቸው ክፍል ስለ መሬት ስለ አካባቢ ይሄ መሬት ኮሪደር ምናምን የሚባል መተው ሲጠይቋቸው እንግዲህ የሰጡት መልስ አለ። እሳቸው አልዋሹም፣ እውነቱን የተናገሩት። እሱ ግን ሰውየው ግን ለምን አልዋሹልኝም በሚል ነው እንግዲህ የተነሳባቸው እና መሬቱን እሳቸው የወሰዱ ይመስል እሳቸው ምንም ሳያደርጉ ነገር ግን ለተጠየቁት ነገር እውነት በመመለሳቸው በነገር እንግዲህ ተነስቶባቸዋል። በሌላ በኩል ኒና እንግዲህ ከባለፈው ክፍል እንደተመለከትነው ከአዲስ አበባ ወደ ክፍለ ሀገር ወደ ጽናት ትውልድ ሀገር ሄዳለች። በዛም እንግዲህ ውላ አድራ ሰነባብታለች። ሆኖም በሄደችበት አፏ የማያርፍ ኒና እንግዲህ እዛም በሄደችበትም የጽናት አባትን እንግዲህ ልታገናኝ ነው በነገር እንደተመለከትነው በዚህ ክፍል። ያው እንግዲህ ሽንት የመጣ ብላ በዛ በአካባቢ ወጣ ብለው ባሉበት ኪራን እንግዲህ እሱም እዛው ሽኛ በቃ ምናም ብሎ የሆነ ቦታ ሄዳ ያው እንደሚታወቀው ክፍለ ሀገር የኢትዮጵያ ውስጥ ወጣ ያለ ቦታ እንደዛ ይደረጋል እና ቁጭ ብላ ሳለ ይሄ በዛብህ ተብዬ ከኋላ መቶ እንግዲህ አስደንግጧት ነበር። እሷም ጮሃ እንግዲህ ሊመታኝ ነው ስትል ኪራ ደግሞ ዘሎ ሮጦ ደርሶ ነበር። እናም ሲያያት ሰውየውም ምን ትመስላለች ብሎ ፀጉሯን ያው በመመልከት እጅግ እያጥላላ ምን ትመስላለች ሰይጣን ምን እያለ እየወረደባት ነበር። እሷም እንግዲህ አፏ አላረፈም። የሚገባውን መልስም በመስጠት በመሀል ኪራ አረጋግቷቸው ወደ ቤት ሄደው ነበር። በቀጣይም ቀን እንግዲህ ይቺው ኒና አላረፈችም። አሁንም ተደብቃኝ ሰውዬ አገኘሁት አስደነግጠዋለሁ ስትል ያን አሸንጉሊት ብጤ ይዛ እዛ ውስጥ ተደብቃ የሆነች ቦታ ላይ ሰውየውን ለማስደንገጥ ሞክራ መልሶ ግን እሱም ከአያት በኋላ ማንነቷንም ካወቀ በኋላ እንደገና ሊመታት እያስፈራራት ሳለ ስትጮህ ያው ኪራና ዴቭ ደርሰው እንዳስጣሏት ተመልክተን ነበር። እናም ኒና ወደ ቤት ከገባችን በኋላ ያ የጽናት አባት ባላንጣ አዲሱ ባላንጣ ሰውዬ ማለት ነው እንግዲህ በዚህ ክፍል የተመለከትነው ሰውዬ ማለት ነው የጽናት አባትን ለማናገር በመጡበት እንግዲህ እሳቸውን ፈልጌ ነው የጽናት አባትን ብለው ሲሉ የሉም ብላ ያው ለምን እንደመጡ ያው ወሬ ጉጉት ስላላት የሆነ ነገር ለመስማት በጣም ልቧ የሚጓጓ አይነት ሰው ስለሆነች ይጥቀማትም አይጥቀማትም ማንኛውንም ነገር ለመስማት በጣም ጉጉት ያላት ናት ኒና በገጸ ባህሪዋ ማለት ነው። እናም ይህንን የማታውቀውን ሰውዬ እንግዲህ የመጣበትን ዓላማ ጠይቃ ጎትጉታ ለመስማት ፈልጋ ያው ራሷ ኢንቨስተር ነኝ በሚል እንግዲህ መሬቱን ከእሳቸው ላይ ገዝቻለሁ ለእኔ አውርሰውኛል ምናምን በሚል ሰበብ እሳቸውም ደግሞ የመጡት ሰውዬ ለካ ለዚህ ነው በእኔ ላይ የተነሳብኝ የያዘውን ይዞ ነው ለካ ብለው እንግዲህ ይበልጥ በነገር በጽናት አባት ላይ እንዲነሱ አድርጋለች። ያው እሷ እንግዲህ የመጡትን ወሬውን እንዲነግሯት ብላ ግን የጽናት አባትን ምንም በማያውቁት ነገር ይባስ እንዲጠሉና ነገር በክፋት ሰው እንዲነሳባቸው አድርጋለች ማለት ነው።
እንደሚታወቀው ኒና ከአዲስ አበባ ወደ ክፍለ ሀገር የሄደችው ነገር ሽሽት ነው። ያ ስፒድ ተብዬው እንግዲህ መቆሚያ መቀመጫ ሲያሳጣት ጊዜ ነው። ከሱ ሽሽት ነው እንግዲህ መላው ሲጠፋባት ነው የሄደችው። ነገር ግን የሄደችበትን ዓላማ አልተናገረችም። አሁን የነ ጽናት ቤት የነ ኪራ ቤት ማለት ነው የአባቱ ቤት በስፒድ ተብዬው በማያውቁት ሰው ተከቦ ነው ያለው። እየበረበረ እያተራመሰ ነው ያለው። የቤቱን ካርታ ለመውሰድ ብሎ የማያስስበት ቦታ የለም። እሷንም አውጪ ውለጅ የት እንዳለ ካልተናገርሽ እያለ እያስለፈለፋት ያለው ሰውዬ ይህን ሁሉ እያወቀች እንግዲህ እዛ ድረስ ክፍለ ሀገር ድረስ ሄዳ እስካሁን ድረስ አልተናገረቻቸውም፣ አልነገረቻቸውም። ለምን መጣሽ ብለው አጥብቀውም ሲጠይቋት ያው ከሆነ ሞት ከሆነ አደጋ አምልጣ ራሷን እንዳመጣች እንዳስመለጠች አይነት ትናገርና መልሳ ደግሞ አምልጦኝ ነው ምናምን በሚል ትሸፋፍናለች። እውነቱን አልነገረቻቸውም። ግን በስተመጨረሻም ጽናትን ጠርታት ለአንቺም ለኪራም የምነግራችሁ ነገር አለ እያለች ነበር። ጽናትም ንገሪኝ አሁኑኑ ንገሪኝ ስትል አይ ኪራም ባለበት ነው ለሁለታችሁም ነው የምነግራችሁ እያለች እንግዲህ ጽናትም ያው ቁም ነገር መስሎም አልታያትም ልትነግረን ነው ስትልም ያው ፈልጋለች እንድትሰማ። ሆኖም በዚህ ሂደት ላይ ኒና ለብቻዋ እያለች ይሄ ስፒድ ተብዬው ስልክ ደውሎ የት እንዳለሽ አውቄያለሁ፣ የት ነው ያለሽው፣ ለምንስ ሄድሽ፣ አንዲት ነገር ደግሞ ብትነፍሺ ብትናገሪ አልለቅሽም ብሎ እንደገና ሲያስፈራራት ሲናገራት ሲቆጣት በኃይል ሲደነፋባት ተደምጦ ነበር። እሷም እንግዲህ በሄድኩበት ሁሉ ማታሳርፈኝ የምትከታተለኝ ከኔ ምንድን ነው የፈለግከው እያለችም ነበር። እሱ አንድና አንድ ከእሷ የሚፈልገው እንድትናገር ነበር። የቤቱን ካርታ ካወቀች እንድትነግረው ነው፣ እንድትሰጠው ነው። ያ ካልሆነ ደግሞ ሚስጥሩን ለማንም እንዳትናገሪ ነው። ከተናገርሽ ደግሞ አጠፋለሁ፣ ሰውን አጠፋለሁ፣ አንቺንም አለቅሽም ነው የሚለው። በዚህ ዛቻው ፈርታ እንግዲህ ብናገር እንግዲህ ሰውን ይገላል ወይ ከሌና ከሌን አጠፋለሁ ብሎ ያለው ሰው አለና በአቅራቢያው እንግዲህ ያገኛቸውን የሚያያቸውን ማለት ነው ያን ያደርጋል ብላ ሰግታ ነው። ሆኖም ግን እንግዲህ ያው ለድራማ ተብሎ ነው እንጂ እስከዚህ ድረስም መታገስም አይገባም። እንዲህ አይነት ሰው የማይታወቅ ሰው ቤት ድረስ ገብቶ የሰው ቤት ገብቶ አንድ ሰው ቤቱን በአደራ ሰጥቷት እንግዲህ እሷ አደራውን ተቀብላ ነገር ግን አሳልፋ ለማታውቀው ሰው ሰጥታለች። ያውም ዘመዷ ነኝ ብሎ ሲል አዎ ዘመዴ ነው ብላ ከፍርሃቷ ይሄን ነገሮችን ውስብስብ አድርጋ ሸፍና እስካሁን ተቀምጣለች። በሌላ በኩል ምህሩ እንግዲህ ከአማቷ ጋር ጥሩ ግንኙነት የጀመረች መስሏታል። በእሷ ቤት እንግዲህ አማቷ እርቅ የፈጠሩት ለሰላም መስሏት አምና ውስጧ እንግዲህ ተቀብሏል። አልጠረጠረችምም። ነገር ግን ሰኒ ጓደኛዋ የምህሩ ጓደኛ ጠርጥሪ እያለቻት ነው። ውስጤ እኔ አልተቀበለውም። ለምንድን ነው እነኚህ ሰዎች ድጋሚ በዚህ መልኩ የመጡት? ሲጀመርም ምን አይተው ነው አሁንስ የሚለውን ነገር ይዛ እንግዲህ እየተከታተለቻቸው ነው። በተለይ ደግሞ ጽዮን እየተመላለሰች በመምጣት ቤት ምህሩን ትሪት ለማድረግ የሞከረች አስመስላ እንግዲህ ልታደርግ ያሰበችው ነገር አለ፣ ተልኮ አለ፣ ከአማቷ ጋር ሆና የዶለተችው ነገር አለ። ያንን ለማድረግ እንግዲህ እያግባባች ጥሩ መስላ ገባ ለማለት ሞከራለች። ምህሩ ደግሞ ምንም አልጠረጠረችም። ሰኒ ደግሞ እንደውም ከመጠርጠርም አልፎ እንግዲህ ጓዳች ጽዮኗ ገብታ ስትበረብር የጃኬት ምናምን ኪሱ ስትበረብርም እጅ ከፍንጅ አይታ ደርሳባት ነበር። ከዚህም የተነሳ እንግዲህ ሲጨቃጭቁ ሲነጋገሩ ምህሩ ደርሳ ለምን ትጨቀጭቂያታለች? ሰላማዊ ሰው ናት። መጀመሪያ አልነበረችም፣ አሁን ግን ለመቀየር እየጣረች ነው። ስለዚህ ብንቀበላት ምናምን እያለች ነው። ሰኒ ግን በጭራሽ መጠርጠር አለብሽ፣ እነኝህ ሰዎች እንግዲህ አመጣጣቸው በሰላም አይደለም፣ የኔ ውስጤ አልተቀበለውም እያለች ነው። ምህሩ ግን በየዋህነት በሞኝነት እነኝህ ሰዎች ተቀብላ እንግዲህ ሊበቀሏት የተነሱ ሰዎች ሆነዋል። እንግዲህ ምን ሊያደርጓት ይሆን የሚለውን በቀጣይ ነው የምናየው። ሰኒንም እንግዲህ በዚህ የተነሳ ምህሩ አስቀይማት ሰኒ ተነስታ ሄዳለች። ለምህሩ ብላ ሰኒ በተሟገተችው ለእሷ ዳኛ በሆነችው እንግዲህ ለእሷ በተቆረቆረችው ምህሩ ደግሞ ሰኒን አስቀይማታለች። በዚህም የተነሳ ሰኒ ተነስታ ሄዳለች። ጽዮኗም እንግዲህ የእሷን ብሶ ፉን ብላ ወደ ምህሩ አማት ቤት ሄዳ የሆነውን ነገር የሰኒን ሁኔታ እየተከታተለቻት እንደሆነ እንደጠረጠረቻት ያለውን ነገር ዲቴይል ነግራት ነበርና ቀድመን እሷ ላይ እርምጃ መውሰድ አለብን እያሉ ነው። አሁን እንግዲህ ለምህሩ የተሟገተችውን ጠበቃ የቆመችውን ሰኒን እሷ ላይ እርምጃ ወስደን ከዛ ወደ ምህሩ ብንሄድ ይሻላል እያሉ እየዶለቱ እየተነጋገሩ እያለ እንግዲህ ባለቤቷ የናሁም አባት ማለት ነው የምህሩ አማት ባል ማለት ነው እንግዲህ ገብተው ስለማን ነው የምታወሩት ብለው ሲጠይቋቸው ተደናግጠው ነበር። እንግዲህ በዚህ ላይ ከውጭ ሆነው ሰምተው የተነጋገሩትን ሰምተው ይሆን የምህሩ አማት ማለት የባሏ አባት? ቀጣዩ ክፍል እንግዲህ በዚህ ላይ መልስ ይዞልን ይመጣል። እንዲሁም ደግሞ ኒና ለነ ጽናትና ኪራ በግልጽ ለሁለታችሁ የምነግራችሁ ነገር አለ ብላለች። እንግዲህ አፍረጥርጣ እየሆነ ያለውን በዛ ቤት እየተደረገ ያለውን ትነግራቸው ይሆን ወይስ እንዲሁ በደፈና እንግዲህ ያንን ቤት አሳልፋ ትሰጥ ይሆን? ወነ ኪራን እንግዲህ የአባቱ ቤት ነው ውርስ ነው አሳልፋ እሱ በሌለበት ለሌላ ሰው እንግዲህ በዝምታዋ ትሰጥ ይሆን የሚለውን እንግዲህ በቀጣይ የምናይ ነው የሚሆነው። በአጠቃላይ በዚህ ክፍል እንግዲህ የቃኘ ነው ይህንን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ደህና ሁኑልን። በሌላ እስከምንገናኝ በድጋሚ ደህና ሁኑ ባይ